ሰላም ቤተሰብ እንዴት ናችሁ? ይህ ላይፍ ኢን ዘ ዩኬ ፕሮግራማችን ነው። የዛሬ እንግዳችን ሳሚ ጃጎል አካዳሚ መስራችና ዋና ዳይሬክተር የሆነው ወንድማችን ነው። ከሱ ላይፍ ተሞክሮ እንዲሁም ዩኬ ላይ ያሉትን የስራ ሂደት እንወስዳለን። ሳሚ ይባላለሁ። ጃጎል አካዳሚ መስራችና ዳይሬክተር ነኝ። ጃጎል ለምንድን ነበር ያላችሁ? ጃጎል አካዳሚ አመሰራረቱ ዩኬ ላይ ቢመሰረትም እኔ ባክግራውንዴ የአረብ ሰዎች ነን። ያን ነገር አስመልክቶ ነው ጃጎል ያልኩት። እዚህ ዩኬ ላይ ኢትዮጵያን እንዲሁም ኤርትራን ሰዎች አብዛኛውን ጊዜ ተስፋ ይመቁ ነገር አለ። እኔ እዚህ ጋር ሁሉ ነገር እግር በእግር ሆኖልኝ ተሳክቶልኝ አይደለም። ብዙ ቻሌንጆችን አብናውኖች አሉ። በአሁኑ ሰዓት አብዛኛውን ሀበሻው በምን ስራ ላይ ቢሰማራ ስኬታማ ይሆናል ብለህ ታስባለህ? ብዙ ሺህ ተማሪዎችን ወደ ስራ አስገብቷል። በራሳችን ቋንቋ በራሳችን በሀገር ሰው መማራችን በጣም ደስ ይላል። ሳሚ በጣም ነው የምናመሰግነው። ከመጨረሻው አብራችሁ ሁሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ወደ ፕሮግራሙ ሳሚ ፍቃደኛ ስለሆንክ እጅግ አድርጌ በእኔና በተመልካቾች ስም አመሰግናለሁ። ቴንክ ዩ ቢኒ ስለጋበዝከኝ በጣም ነው የማመሰግነው። የመጀመሪያ ጥያቄያችን የሚሆነው እስቲ ራስህን ለተመልካቾች አስተዋውቅልን። ኦኬ፣ ሳሚ ይባላለሁ። እኔ ጃጎል አካዳሚ መስራችና ዳይሬክተር ነኝ። በበርሚንግሃም ቤዝድ ነው የምንገኘው። እሺ፣ ዩኬ ምን ያህል ጊዜ ሆንክ እዚህ ሀገር ከመጣ? ዩኬ ከመጣው ወደ 10 ዓመት ተጠግቶኛል። ዩኬ ላይ በበርሚንግሃም ነው የምገኘው። ይህን ስራ ጃጎል አካዳሚ ብለህ ስትከፍተው ስሙ ዩኒክ ነው። ጃጎል ለምንድን ነበር ያላችሁት? በምን አጋጣሚስ ነው የተከፈተው? በጣም አሪፍ። ጃጎል አካዳሚ አመሰራረቱ ያው ዩኬ ላይ ቢመሰረትም እኔ ባክግራውንዴ የአረብ ሰዎች ነን ቤተሰቦቻችን። ስለዚህ ጃጎል ላይ ነው የተወለዱት ቤተሰቦቼ። ያን ነገር አስመልክቶ ነው አንድ ጃጎል ያልኩት። ጃጎል ደግሞ በቅርስነት ኢትዮጵያ ላይ የታወቀ ቅርስ ነው፣ በዩኔስኮ የተመዘገበ ነው። ያንንም ደግሞ ህያው እንዲሆን የሆነ ነፍስ እንዲኖረው ዩኬ ላይ ቢሰማ ሌሎች ጋር ቢዳረስ ጃጎል አካዳሚ አንድ እንደ ሄሪቴጅ ኢትዮጵያን የሚያስተዋውቃል ብዬ ስላሰብኩኝ ጃጎል አካዳሚ የሚለውን አያይዤ በዛ ነው የተሰራሱት። ጃጎል አካዳሚ ከተመሰረተ 10 ዓመት ይሆነዋል። ዩኬ ላይ ለመጀመሪያ ጊዜ ስትመጣ ያጋጠሙ ተግዳሮቶች ምን ነበሩ? ዩኬ ላይ ባይዘዌ በዚህ አጋጣሚ አንተም ተመልካቾች የሚያዩን ዩቲዩብ ላይ ብዙ ጊዜ እንደ አበሻ ኮሚኒቲ ችግሩ ኢንፎርሜሽን የለም። ኢንፎርሜሽን ቢኖርም በትክክለኛ በቋት በሴንትራላይዝ የሆነ ኢንፎርሜሽን ስለሌለ ሁሉም ሚስ ኢንፎርምድ ነው የሚሆነው። በትምህርት ለገድ ሊሆን ይችላል፣ በጥገኝነት ጥያቄ ሊሆን ይችላል፣ በቤተሰብ ሊሆን ይችላል። በተለያያቸውም ነገር ላይ ሰዎች ሲመጡ እዚህ ሀገር ፌስ የሚያደርጉት የተለያየ ሰው ነው። ኦርጋናይዝ የሆነ ድርጅት አለመኖሩ ወይም እንደ ኮሚኒቲ ኦርጋናይዝ አለመኖሩ ብዙዎቻችንን ጎድቶናል፣ ከኔ ጭምር። ኢንፎርሜሽኖች ይነግሩሃል፣ ግን ያ ትክክለኛ ቫሊዴት መሆኑን ስለማናቅ ጊዜ ይፈጅብናል፣ ሪሶርስ ይፈጅብናል። የምናቃጥለው ብዙ ታይም አለ። ስለዚህ በጣም ብዙ ጊዜ ትኩረትም እኛ እያደረግን ያለነው የኢንፎርሜሽን ጋፑን ማጥበብ፣ አንድ የማድረግ ፕላትፎርም የመስራት ነገር እስካሁን ድረስ አልተሰራም፣ እየተሞከረ ነው። አንድ የሚያደርገን ነገር የለም። ያ ነው ትልቁ ጋፕ። እንዳልከው በጣም የኢንፎርሜሽን እጥረት አለ። በትክክል ያ ነገር ብዙዎቻችንም እየሰራን አይደለም። እንደ ጃጎል አካዳሚ ምን እየሰራችሁ ነው እናንተስ ይሄን ነገር ለማረም ለማስተካከል? ጃጎል አካዳሚ እዛ ጋር ቀደም አመሰራራቱ ጋር ቀጠል ላርግልና ጃጎል አካዳሚ የኢንፎርሜሽን ጋፑን አይቶ ለምሳሌ ብዙ ጊዜ እዚህ ሀገር ስትመጣ ብዙ አበሻን ስታገኝ ምን ስራ ልፈልግ ሲል ኮንስትራክሽን ስራ ነው የሚለው። ኮንስትራክሽን ስራ እሱ ነው የሚለው። ስለዚህ እኔም ስመጣ ያ ነገር ነው ያጋጠመኝ። አመጣጤ በትምህርት ነው ዩኬ የመጣሁት፣ በስኮላርሺፕ አድርጌ መጥቼ ያው የዚህም ዩኬ ላይም ወደ ትምህርት ሌቭል የገባሁት። ስመጣ ቀጥታ ያሉኝ ምንድነው ስራ ስላቸው ወይም ደግሞ ኢንፎርሜሽን ኮንስትራክሽን። ስለዚህ በሰዓቱ እንደ ጃጎል አካዳሚ ምን አሰብኩኝ? ኦኬ ብዙ ጊዜ ኮንስትራክሽን ነው። ስለዚህ ብዙ የኛ ሰዎች ኮንስትራክሽን የሚፈልጉ ከሆነ እነሱ ችግራቸው ምንድነው? የቋንቋ ችግር አለ። በሚፈልጉት ቋንቋ ለማግኘት ይከብዳቸዋል። ከተለያየ ከተማ መጥተው ለንደን ላይ ብቻ ነው የሚያገኙት ሰርቪሱን። በእኛ ሰው አይሰጥም፣ በተለያዩ ትሬኒንጎች ነው የሚሰጠው። ስለዚህ እኔ ካለኝ የትምህርት እውቀት አንጻር እንደዚህ ደግሞ ዝግጅት አንጻር ይህን ነገር ለምንድን ነው በራሳችን ሰው ለምን ነው አንመሰርተው የሚል ነገር ሐሳብ መጣልኝ። ያ ችግሩ ደግሞ ወደ መፍትሄ አመጣልኝ ማለት ነው። ስለዚህ ጃጎል አካዳሚ ይሄን ጋፕ ለመፍጠር አሁን በሰፊው እየተንቀሳቀሰ ነው ያለው። የኢንፎርሜሽኑን ጋፕ ለማጥረቅ አንድ በትምህርት ማስደገፍ፣ ሁለት ደግሞ ሶሻል ሚዲያ መጠቀም። በተለያየ ፕላትፎርም ላይ ኢንፎርሜሽኑን መስጠት፣ ስፔሻሊ በትሬኒንግ ላይ ነው እኛ ተሰማርተን ያለ ነው እና በሪክሩትመንት በኤጀንሲ ላይም ተሰማርተን እንገኛለን። ስለዚህ የኮሚኒቲውን የኢንፎርሜሽን ጋፕ ለመቅረፍ
አሁን በዛ እየሰራ እንደዚሁም ደግሞ የኢትዮጵያ ኮሚኒቲ ጋር በተለያየ አጋጣሚ ሶሻል ኮሚትመንት ወስዶ እየሰራ ይገኛል እና ሊያም ፓርትነሮች አሉ የሚረዱን ከነሱ ጋር እየሰራን ነው የምንገኘው። በጣም አሪፍ። ይሄ ድንቅና የሚበረታታ የሚደገፍ ተግባር ነው። በጣም ደስ ይላል ሳሚዬ። በመቀጠል እንዴት ነበር በስኮላርሺፕ ነው የመጣሁት ብለኸኛል። በጣም ደስ የሚል ነውና በዛ በስኮላርሺፕ ትምህርት ገፋህበት ወይስ ወደ ቢዝነሱ ዓለም ነው የገባኸው? ስለሱ ትንሽ ነገር ብትለን። እዚህ ሀገር ስመጣ መጀመሪያ ከኢትዮጵያ አርባ ምንጭ ነው ግራጁዌት ያደረኩት። አርባ ምንጭ ዩኒቨርሲቲ በኮምፒውተር ሳይንስ ነው የተማርኩት። አርባ ምንጭ ከጨረስኩ በኋላ ቴሌ ሰራ ነበረ። ቴሌ እየሰራው ቴሌ ውስጥ ስኮላርሺፕ አገኘን። ሌሎችም ጓደኞችም ነበሩ። ጣሊያን መጣን ለማስተርስ ፕሮግራም ማለት ነው። ጣሊያን ቶሪኖ የምትባል ከተማ ለ2 ዓመት ማስተርሴን እዛ ተምሬ ስጨርስ ከዛ በኋላ ሌላ እድል አገኘሁ ወደ ዩኬ የሚያስመጣኝ ሌላ ስኮላርሺፕ አግኝቼ ዩኬ መጥቼ አስተን ዩኒቨርሲቲ በሁለተኛ ማስተርሴን በአስተን ዩኒቨርሲቲ በኮምፒውተር ኮሚኒኬሽን ኢንጂነሪንግ ጨርሻለሁ። የዩኬ አመጣጤም በዛ ነው ሂደቱ። ከዛ ዩኬ ከመጣሁ በኋላ እየተማርኩኝ ማስተርጎም ሰራ ነበረ። በተጨማሪ እንደዚህ አይነት ሄልፖችን ሰፖርቶችን ሰራ ነበር። የኮሚኒቲ ትራንስሌሽን ሄልፕ በማድረግ ማለት ነው። ያ ነገር ነው ጀጎል አካዳሚ እንድትወለድ ያደረገው ማለት ነው። ዋው በጣም ኢንተረስትድ፣ በጣም ደስ ይላል። እሺ ሳሚዬ፣ በመቀጠል በብዛት እንዳልከው ሀበሻ ኮሚኒቲን በደንብ እያገዝክ ነው፣ እኔ ምስክር ነኝ። በዚህ ተያያዥነት ለመጀመሪያ ጊዜ ሲመጡ ሀበሾች የሚሰሯቸው ስህተቶች ያያቸው አንተ እንዲሁም ከማስተርጎመም እንዲሁም በስራ አጋጣሚም የሚሰሯቸው ስህተቶች ምንድናቸው? እንዳልከው ብዙዎቹም ቀጥታ መጥተው ወደ ስራ የመግባት ራሳቸውን አፕግሬድ የማድረግ ነገር ብዙ ነገር የለምና ከሱ አንፃር ያየኸው የታዘብከው ነገር ምንድነው? አንድ ምን መሰለ እንደ ኮሚኒቲ ጉድለት አለብን። እኛን ሰፖርት የሚያደርግ አንድ የሆነ ሴንትራላይዝ የሆነ ኮሚኒቲ የለም። ሁሉም ተከፋፍሏል። ማንቸስተር ላይ ለብቻ፣ በርሚንግሃም ለብቻ፣ ለንደን ላይ ለብቻ አንድ ራሱን ያለ ሴንትራል ኮሚኒቲ ስለሌለ ወይም ደግሞ ራሳችንን ሰፖርት የሚያደርገን ስለሌለ ሰዎች በሚመጡበት ሰዓት ሪፈር የሚያደርጉት ወይም ደግሞ ሞዴላቸው የለም። ፊት ለፊታችን ያለነው ያው 25 በጣም ማክሲመም የቆየ 25 ዓመት ከዛ አንድ ጀነሬሽን ያለን ከኛ በፊት ያሉት ሞዴል የሚሆኑ ነው እና በዛ ምክንያት ብዙ ጊዜ እንደዚህ አይነት ችግሮች ይመጣሉ። ገብቷል። በኮሚኒቲ ላይ ሰፖርት ባለማድረግ ሴንትራላይዝ የሆነ ነገር ራሳችን የሚይዝ ነገር ስለሌለ ያ ነገር ችግሮች፣ ተግዳሮቶች አሉ። ስለዚህ እንደ ኮሚኒቲ ዊክነስ አለብን፣ ያን ነገር መቅረፍ አለብን። ጀጎል አካዳሚ እንደ ኮሚኒቲ በሚችለው አቅም ትሬኒንጎችን በመስጠት ለስራ በቀላሉ እንዲገቡ ማድረግ አንድ ነው። ሁለት ደግሞ እዚህ ሀገር ሲመጡ እንትናቸው ማወቅ አለባቸው፣ አላማቸው ማወቅ አለባቸው ሰዎች። ለስራም ቢመጡ አትሊስት የዚህ ሀገርን ላይፍ ማወቅ አለባቸው። በትምህርት ራሳቸውን ቢያገዙ ግዴታ ኮንስትራክሽን ብቻ አይደለም፣ በተለያየ አይነት ነገር ቢሰማሩ መማር በጣም በጣም ወሳኝ ነው። እዚህ ሀገር ላይ ትምህርት ነፃ ነው። ኦፖርቹኒቲ ተፈጥሮላቸዋል። የሆነ ነገር እየሰራክ ደግሞ ትምህርት ብታዳብረት የተሻለ ህብረተሰብ መፍጠር አለብን። በትምህርት ሲማሩ ነው የኛ ሰዎች ለወደፊት ጥሩ ቦታ ላይ ሲደርሱ ለሚመጣው ደግሞ ትውልድ ከነሱ ጋር ሞዴል ሆኖ ጥሩ ትውልዶች እናፈራለን። በኢኮኖሚ ሊሆን ይችላል፣ በኤጁኬሽን ሊሆን ይችላል። በእነዚህ በሁሉም ሴክተር ላይ ካልተሰማራን ሰው ጀነራሊ ለሁላችንም በርደን እና ሞዴሎችን ማብዛት አለብን። የተማረ ሰው ማብዛት አለብን። በተለያየ ባለን መስክ ላይ ስፔሻላይዝ እያደረግን መውጣት አለብን። ለምሳሌ አንተ በሚዲያ አሁን ላይፍ ኢን ዩኬ ወይም ደግሞ እያስተማርኩ ይሄ ትልቅ በጎ ተግባር ነው። ምክንያቱም ሌሎቹ እንደኛ አይነት ሰዎችን ባቀረብ ቁጥር ነገ የሚመጣው ደግሞ ያን እያየ እዛ ለመድረስ ይሞክራል፣ ከዛ የተሻለ ለመስራት ይሞክራልና አንተ ራሱ የምታደርገው ነገር የሚበረታታ ነው። በጣም ቢኒ በርታ፣ ጠንክር። ይሄ ራሱ ትልቅ ሰፖርት ነው። ታንክ ዩ ሳሚዬ፣ በጣም አመሰግናለሁ። በኮንስትራክሽኑ ዘርፍ እየሰጣችኋቸው ያላችሁት ኮርስ ምን ናቸው? ለማያውቁት በእርግጥ ጃጎል አካዳሚ ዩኬ ላይ የማያውቀው የለም። የት ከተማ ነው እየሰጣችሁ ያላችሁት? እንዲሁም የምትሰጧቸው ኮርሶች ምን ናቸው? እሱን አያይዘህ ብትመልስልኝ። ቴንክ ዩ። ጀጎል አካዳሚ ቢኒዬ ያው ስፔሻላይዝ አድርጎ የሚገኘው በኮንስትራክሽን ኮርሶች ነው። በሲኤስኤስ ኮርስ፣ በሴኩሪቲ ኮርስ፣ በኤንቪኪው፣ ሲፒሲኤስ፣ ፎርክሊፍት ላይሰንሶችን ያው እዚህ ሀገር ማናቸውም ሰው ሲመጣ ያለ ላይሰንስ ስራ መስራት አይችልም። ስለዚህ ጀጎል አካዳሚ ደግሞ ላይሰንስ እንዲያወጡ ምቹ አመቻችቷል። ያም ደግሞ በተለያየ ከተማ ላይ የሚገኙ ቀረብ ብለን እየሰራ ነው የምንገኘው። በበርሚንግሃም ዋናው ሄድ ኦፊሳችን ሲሆን በማንቸስተርና በለንደን ደግሞ 2 ኦፊሶች ተጨማሪ ያሉ። በዚህ አካባቢ ላይ ያሉ ሰዎች
እድሉን እንዲጠቀሙ በአቅራቢያቸው በሚገኝ ጀጎል አካዳሚ መጥተው መማር ይችላሉ። እንደዚሁም ደግሞ ጀጎል አካዳሚ ሌላም ቦታ ላይ ቢኖሩ ሰብሰብ ብለው ከጠሩን የትም ቦታ ላይ መዳረስ ይችላል። ያ ነው አላማን ይዞ አሁን እየተንቀሳቀሰ ያለው ማለት ነው። አሁን የምንገኘው ጃጎል አካዳሚ ነው። ሰላም እሺ፣ ከማን ጋር ነው ያለነው? ሰሙ እባላለሁ። በጃጎል አካዳሚ ነው ያለሁት። ጃጎል አካዳሚ እንዴት አየኸው? ኮርሱ ምን ይመስል ነበረ? ጃጎል አካዳሚ ኮርሳቸው ደስ ይላል፣ በጣም ጥሩ ነው እና ወድጄዋለሁኝ። ምንድነው የወሰድከው ኮርስ? የሲኤስአይ እና ትራፊክ ማርሻል እና የተለያዩ አይነት ኮርሶች ይሰጣሉ። ጃጎል አካዳሚ ይለያል። መታችሁ ተመዝግባችሁ ኮርሱን ብትወስዱ በጣም ነው ደስ የሚለው። እናመሰግናለን። ከማን ጋር ነው ያለነው? ከጽዮን ጋር። ጽዮን የት ነው ያለሽው? ጃጎል አካዳሚ። ጃጎል አካዳሚ እንዴት ነበር ቆይታችሁ? በጣም ቆንጆ ነበር። አሪፍ ጊዜ ያሳልፈናል። ምን ኮርስ ነው ልትወስጂ የመጣሽው? ሲኤስኤስ ካርድና ትራፊክ ማርሻል። መምጣት ለሚፈልጉ ሀበሾች የምታስተላልፊ መልእክት አለ? ኮርሱን ለመውሰድ ለሚፈልጉ በኮንስትራክሽን ዙሪያ መስራት ለሚፈልጉ ወጣቶች? በጣም ደስ ይላል። በራሳችን ቋንቋ በራሳችን በሀገር ሰው መማራችን በጣም ደስ ይላል። ማለት አልከበደኝም። እንደ አዲስ እንደመሆኔ አንጻር በራሴ ቋንቋ መማሬ ኮንፊደንስ ኖሮኝ ነው እየተማርኩ ያለሁት። ሳሚ በጣም ነው የምናመሰግነው። በጣም ትልቅ ስራ ነው እየሰራ ያለው እና በጣም ነው የምናመሰግነው። በዚሁ ቀጥል፣ ለሌሎች የተሻለ ነገር እንደምትሰራ ተስፋ አደርጋለሁ። አመሰግናለሁ። ከማን ጋር ያለ ነው? ከዊንታ ጋር። ዊንታ የት ነው ያለ ነው? ጃጎል አካዳሚ። ጃጎል አካዳሚ ምን ልታደርግ ነው የመጣሽው? ሲኤስኤስ ኮርስ ለመውሰድ። የኮርሱ እንዴት ነበረ ቆይታሽ? ቆንጆ ነበር፣ አሪፍ ነበር። መምጣት ለሚፈልጉ ኮርሱን ሲኤስኤ ካርድ ልትወስጂ ነው የመጣሽው መሰለኝና እሱን መውሰድ ለሚፈልጉ ሰዎች አስተላልፊ መልእክት አለ? ያ መጣችሁ ሰዱ፣ ተማሩ፣ ስልጠናውን ሰዱና ካርዱን ታገኛላችሁ። ከየት ከተማ ነው? እዚህ ከማንቸስተር ነሽ? ማንቸስተር። ያ ቴንክ ዩ በጣም እናመሰግናለን። ላይፍ ኢን ዘ ዩኬ ፕሮግራማችን ቤተሰብ እየተመለከታችሁት ነው። ከሳሚ ጋር ያለን ቆይታ እኔ በበኩሌ እየተማርኩበት ስለሆነ ትማራላችሁ ብዬ አስባለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላልደረሳቸው ሰዎች ሼር አድርጉላቸው። ወደ ፕሮግራማችን ህብረተሰባችን እንዴት ነው ፊድባኩ ምን ይመስላል? እናንተ እየሰጣችሁት ያለውት ነገር በጣም ጥሩ ነው። በራሳቸው ቋንቋ በሚፈልጉት እያገዛችሁ ነውና ምንድነው ፊድባኩስ እንዴት ነው? በጣም ቢኒ ይሄ በጣም ጥሩ ጥያቄ ነው። ምክንያቱም ጀጎል አካዳሚ ከተመሰረተ ጀምሮ ብዙ ሺህ ተማሪዎችን ወደ ስራ አስገብቷል። ሶ ባይዘ ጀጎል አካዳሚ እዛ ጋር ትሬኒንግ ብቻ አይደለም የሚሰጠው፣ የስራ እድሎችንም ኤጀንሲ ማለት ሲስተር ካምፓኒ ኤክስትራ ማንፓወር የሚባል ሶ ኮንትራክቶች ሲኖሩ እኛ ያሰለጠናቸውን ቀጥታ ወደ ስራ ኃይል እናስገባለን። ሶ በጣም ጥሩ ምሳሌ የሚሆነው ማንቸስተር ላይ 99% ከጀጎል አካዳሚ ካርድ አውጥተው ነው በአሁን ኮንስትራክሽን የሚሰሩት። ስለ እነዚህ ሰዎች ምስክሮቻችን ናቸው። የስራ ኃይሉን ለዩኬ ሰፖርት እያደረግን ነው። ኢንተርምስ ኦፍ እንደ ኢትዮጵያ ኤርትራ ኮሚኒቲ አንድ ህብረተሰባችን ወደ ስራ እያስገባ ነው። በሚገባው ቋንቋ ትሬኒንግ እየሰጠን በተጨማሪ ደግሞ ኢንካም ሶርስ ኦፍ ኢንካም እያገኘ ነው። ፋሚሊውን ሰፖርት እያደረገ ነው። ራሱን ሰፖርት እያደረገ ነው። ስለዚህ ጀጎል አካዳሚ እንዳመሰረቱ እንደ ዓላማው በጣም ቤኔፊሻሪ ሆኗል። እንደዚሁም ደግሞ ብዙዎቹን ጥቅም ላይ አውሏል። እዚህ ዩኬ ላይ ኢትዮጵያን እንዲሁም ኤርትራን ሰዎች ልጆች አብዛኛውን ጊዜ ተስፋ የመቁረጥ ነገር አለና አብዛኛው ሰው ኮንስትራክሽኑ አለኝ ግን ስራ የለም የሚልም አለ እና ከሱ አንጻር ተስፋ ለቆረጡት የምትለው ነገር ካለ? አዎ ጀነራሊ ይሄ በእኛ ስራ ዘርፍ ብቻ ሳይሆን በተለያየ ስራ ዘርፍ ላይ ሆነው ተስፋ የሚቆርጡ ሊኖሩ ይችላሉ። እንደዚሁም ደግሞ ያው ጊቭ አፕ ማድረግ የለብን ሁሌ። ያው እኔ እዚህ ጋር ጀጎል አካዳሚ አሁን ሳወራ ሁሉ ነገር እግር በእግር ሆኖልኝ ተሳክቶልኝ አይደለም። ብዙ ቻሌንጆችን አፕ ኤንድ ዳውኖች አሉ፣ ውጣ ውረዶች አሉ። እነዛን ሁላ ቻሌንጆች አልፌ እንደዚሁም ደግሞ የተሰጠኝን ክህሎት ተጠቅሜ ገብቷል። አልሐምዱሊላህ ብዙ ነገሮችን አልፌ ነው እዚህ ጋር የደረስኩት እና እዛ ጋር ወጣቶች ስፔሻሊ እዚህ የተወለዱም ሊሆኑ ይችላሉ እናት አባቶቻቸው እዚህ ይዘዋቸው የመጡ ወጣቶች በትምህርት ፊዚካል ፊትነስ ሞቲቬት መሆን አለባቸው፣ ፊት መሆን አለባቸው፣ አክቲቪቲዎች ላይ መሰማራት አለባቸው። እነዚህ አክቲቪቲዎችን እንዲሰሩ ማበረታታት አለባቸው። ትምህርት ቤት እንዲሄዱ ማበረታታት አለባቸው። እንደዚሁ መንፈሳዊ ሰዎች ከሆነ ወደ መንፈሳዊ ነገር እንዲቀርቡ ማድረግ፣ ሙስሊም ከሆነ ሙስሊም፣ ክርስቲያኑ ከሆነ ወደ ቸርች፣ ሁሉም ወደ እምነቱ መጠጋት አለበት። ራሱን በዛ መልክ ማነጽ አለበት። ያለበዛ ያው እንደምናውቀው እዚህ ሀገር ሁሉ ነገር ጥሩም መጥፎም በእጃችን ነው ያለው። ስለዚህ ይሄ ነገር ላይ
እኔ ሁሌ የምለው አለ በራሳችን ቲክቶክ ላይቭ ላይ መማር ነው የምለው እንዲማሩ ነው ማበረታታው ምክንያቱም ከተማረ ኃይል ከሆነ ለህብረተሰቡ ይጠቅማል ለኢኮኖሚ መንግስትም ይጠቅማል ለኮሚኒቲም ይጠቅማል ካልሆነ ቦታ ላይ አይውልም ማለት ነው ስለዚህ ትምህርት ላይ ነው ትኩረት አድርጉ ምለው በዚህ ዋያይ ዘንዶም እንድትመልስልኝ የምፈልገው በዚህ ሀገር ውስጥ ብዙ ጊዜ ስኬታማ የሚባል ስራ ላይ ወይም ደግሞ በስኪል ወርክ ላይ የሚሰሩ አበሾች አብዛኛውን የሉምና እሱ ነገር በጣም ይረዳናል ብዬ አስባለሁ ከተማረን ብዙ ጊዜ ትንሽ ወረድ ያለ ስራ ነው እየሰራን ያለ ነው እንደ ጀነራል እንደ ሀበሻ ካሰብከውና በጣም ይጠቅማል ብዬ አስባለሁ እውነት ነው አዎ ምክንያቱም ምን መሰለህ አሁን እኛ ብዙ ጊዜ እንደ ጀጎል አካዳሚ በሲኤስኤስ ሌበረር ብቻ እንዲቆሙ አንፈልግም ጀጎል አካዳሚ ኦፖርቹኒቲ ፈጥሯል ሲኤስኤስ ሌበረር ኖራቸው ስኪል ወርከር መሆን የሚፈልጉ ከሆነ ኦፖርቹኒቲ ተሰጥቷቸዋል እንደ ጀጎል አካዳሚ ይሄ ኦፖርቹኒቲ ካላችሁ ነው ከኛ ጋራ ካርዱን ማግኘት ይችላልላችሁ ላይሰንሱን እናወጣላችኋለን ራሳቸውን አፕግሬድ ማድረግ አለ ዌርሃውስ ላይ ሆነው ዌርሃውስ ኦፐሬቲቭ መሆን የለባቸውም ሱፐርቫይዘር ለምን አይሆንም ለዛ ነው በትምህርት ትሬኒንግ መውሰድ ኦን ጆብ ትሬኒንግ ወጣ ብሎ ደግሞ አንዳንድ ሰፋ ያሉ ትሬኒንጎችን ቢወስዱ የአንድ ሳምንት የሁለት ቀን የአንድ ቀን ትሬኒንግ ዩኬ ደስ የሚል ትሬኒንጎች በነፃም አሉ በሳንቲምም ታገኛለህ ሁሉ ነገር ትሬኒንግ ስለሚፈልግ ኦፖርቹኒቲ ስለተፈጠረ ራሳችንን ካበለጸግን ነገ የተሻለ ትውልድ እንፈጥራለን ስለዚህ ይሄን ለሚሰሙን ያንተ ተመልካቾች እንደዚህም ደግሞ በእኛ ሚዲያ ለሚሰሙ ሁሌም ቢሆን ስኪል ወርከር ብቻ አይደለም ከዛም በላይ ማናጀር ሌቭልም ሊሆን ይችላል ወደ ዩኒቨርሲቲ መግባት ይሆን ይችላል እነዚህን ሁላ ራሳቸውን አፕግሬድ ቢያደርጉ የተሻለ ትውልድ ለወደፊት እናፈራለን ብለን እናስባለን በተለይ በአሁን ሰዓት አብዛኛውን ሀበሻው በምን ስራ ላይ ቢሰማራ ስኬታማ ይሆናል ብለህ ታስባለህ አዎ ትንሽ ስፔሲፊክ ከባድ ነው ግን አንድ ምንድነው የሀገሩ ሲናሪዮ ወስነው የሀገሩ ኢኮኖሚ ሲናሪዮ ወስነው ብዙ ጊዜ ሙያ ላይ በቃ ስፔሲፊካሊ ሙያ ያለው ሰውዬ ግዴታ ዩኒቨርሲቲ መግባት የለበትም አጫጭር ትሬኒንጎችን ወስዶ የሙያ ስራዎች ላይ መሰማራት እንደዚህም ደግሞ በትምህርት ዓለም ጎበዝ የሆነ ሰው ደግሞ ወደ ዩኒቨርሲቲ መጠጋት አለበት ራሱን ማሳደግ አለበት ሁሉም በራሱ ሙያ ታለንቱን አይቶ እዛ ቦታ ላይ ፊት ቢያደርግ ሰክሰስፉል ይሆናል ባይ ዘ ዌይ ነርሲንግ ፋርማሲስት ሌላ ፕሮፌሽናል ፊልዶች በጣም ሰፊ ሃይ ዲማንድ አላቸው እነዚህ ላይ ራሱ ማበልጸግ ይችላል ዩኒ ተማሪ የነበረ እዚህ አቋርጦ በተለያየ ምክንያት ያልቀጠለ ካለ እድሉ አለው መቀጠል ይችላል እንደዚሁም ደግሞ ትምህርት ተምሮ ማያውቅ ከሆነ ትምህርት እድሉ አለው የሙያ የሚፈልግ ወደ ሙያ ቢጠጋ ጥሩ ነው ሌላም ደግሞ ስራዎች የሚፈልጉ ሰዎች በትምህርት ያስደግፉት ነው እኔ አባባሌ ሁሉ ነገር በትምህርት ቢያስደግፉት የተሻለ ስራ ማግኘት ይችላሉ እርካታም ያገኛሉ የሚል ነው አመለካከቴ ያ ነው ጥያቄ ካላችሁ በኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ሳሚ በደስታ እኔም የማውቀው ነገር ካለ ለመመለስ ዝግጁ ነን በማንኛውም ሁኔታ ሳሚ እንደሚረዳንም ቃል ገብቶልናል ሁሉም ቤተሰብ ነን የቢኒ ቤተሰቦችም የጀጎል አካዳሚ ቤተሰቦችም ማናቸውም በጀጎል አካዳሚም ዌብሳይትም ይሁን ቲክቶክ አካውንታችን ላይ ያው በቢኒ ዩቲዩብ ላይም በሱም ሜሴጅ ካረጋችሁላችሁ ማናቸውም ጥያቄ እንመልሳለን እዚህ ላይ ከበር ያላረግነውም ካለ በውስጥ መስመር እንመልስላችኋለን ማናገር ይችላል በጣም አሪፍ በስተመጨረሻም ማስተላለፍ የምትፈልገው ነገር ካለ እድሉን እንስጥክ በመጀመሪያ ቢኒ ቴንኪው ይሄን እድሉን ሰጠኝ በአንተ ቻናል ላይ ቀርቤ ያለኝን ያው የተወሰነ ዩኬ ላይ በቀየሁበት ትንሽም ብትሆን ይጠቅማል ብለ ስላቀረብከኝ አመሰግናለሁ ሌሎች ደግሞ የጀጎል ቤተሰቦች ጀጎል በጣም ነው የሚያመሰግናችሁ ጀጎልን ሰፖርት አድርጋችሁ ትረስት አድርጋችሁ ብዙ ትሬኒንጎች ከኛ ጋር ወስዳችኋል ወደፊትም የተሻለ ለኛ ኢነርጂ ስለሆናችሁ የተሻለ ነገር እንድናገኝ ስለምትረዱን እናመሰግናለን በመጨረሻ ባለቤቴ በጣም ነው ማመሰግንሽ ለዚህ ሰክሰስፉል ከጀርባ ሆና የረዳችኝ ሁዳ ትባላለች ሁዳ በጣም ነው ሞድሽ አመሰግናለሁ ከነ ልጆቼ ማለት ነው በጣም ነው ማመሰግነው በጣም አሪፍ በጣም ድንቅ ነው ቤተሰብ ከሳሚ ጃጎል አካዳሚ መስራች ጋር የነበረን ቆይታ ይህን ይመስል ነበር አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ በቀጣይ ቪዲዮ እንገናኛለን ሰላማችሁ ይብዛ ቤተሰብ ላይፍ ኢን ዘ ዩኬ ፕሮግራማችን ላይ የኔ ህይወት ያስተምራል ብዙ ሰዎች ከኔ ህይወት ይማራሉ ብላችሁ ካሰባችሁ በቴሌግራም አካውንታችን ላይ መደወል ትችላላችሁ እንዲሁም ከላይ በስክሪኑ ላይ በመናስቀምጠው ኢንስታግራም አካውንታችን ላይ ሜሴጅ ማድረግ ትችላላችሁ